ይስጥልን እንደምን አላችሁ ወደ ፕሮግራማችን ተከታታዮች ጃን ተከል ሚዲያ ነው። በዛሬው ፕሮግራማችን እንዲሁ ከአሁን በፊት በተደጋጋሚ ልዩነታቸው እንዲፈቱ በሚል ስንነጋገርበት የነበር ነው። በተደጋጋሚ ፕሮግራም ይሰራነበት የቅማንት ዲሞክራሲያዊ ፓርቲ ቅዴፓ ማዕከላዊ ኮሚቴዎች ውስጥ ባለው ክፍፍል ውስጥ የተለያየ ጎራ ይዘው አንዳቸው በአንዳቸው ጎራ አንዳቸው በአንዳቸው መንገድ የሚሄዱበት አጋጣሚ አለ። እንግዲህ ከአሁን በፊት በተደጋጋሚ ሽማግሌዎችም ለማሳሰብ ሞክረው ነበረ። እንዲሁም ደግሞ ሌሎችም አካላት ለምርጫ ቦርድ የሚያቀርቡት አቤቱታ ነበረ። የህግ ጥሰት አለ፣ በትክክል እየተደማመጥን እየሰራን አይደለም የሚሉ ነገሮችን የሚያነሱ የምክር ቤት ወይም የኮሚቴ አባላትም ነበሩ። ማለት የማዕከላዊ የድርጅቱ ማዕከላዊ ኮሚቴ ጽህፈት ቤት ኃላፊና ሌሎችም አካላት አሉ። እነሱ በአመክንዮ የሚያቀርቡት ሀሳብ አለ። እንዲሁም ደግሞ ሊቀመንበሩና በሱ በኩል ባሉት ደግሞ ያላቸውን አቋም እየሰሩ እንደሆነ ለህዝብ የሚጠቅም ነገር እያከናወኑ መሆናቸውን በተደጋጋሚ ሲገልጹ ተመልክተናል። እንግዲህ ዛሬም አንድ መረጃ ደርሶኛል። መረጃው ከማን ነው የመጣው የሚለው ነገር 52% የምንሆን የማዕከላዊ ኮሚቴ ጽህፈት ቤት ማለት የማዕከላዊ ኮሚቴ አባላት ነን ብለው ነው እንግዲህ መረጃውን እስከ 12 ገጽ የሚሆን ጽሁፍ ጽፈው ይላኩት። እነሱ እንደሚሉት የተለያዩ ነጥቦችን አንስተዋል። በጣም በርከት ያሉ ነገሮችን ዘርዝረዋል። በድርጅቱ ሊቀመንበር አማካኝነት እየተፈጸሙ ናቸው የሚሏቸውን ነገሮች ለማንሳት ሞክረዋል። ከአሁን በፊት እኔም በተደጋጋሚ የድርጅቱ ሊቀመንበርንም እንዲሁ እያቀረብኩ በዛም በኩል ያሉትን አቅርቤ ለማነጋገር ሞክሬ ነበር። ሰሞኑን ድርጅቱ ሊቀመንበርና ከምክትሉም ጋር አንዳንድ ሀሳቦችን አንስተን ለመነጋገር ሞክረናል። እንግዲህ ዛሬ ደግሞ በድርጅቱ ጽህፈት ቤት አካባቢና በዛም ያሉ ደግሞ አሁንም 52% እንሆናለን የማዕከላዊ ኮሚቴ አባላት ነን የሚሉ አካላት ይጻፉት አንድ 12 ገጽ ደብዳቤ አይቻለሁ። ይህም ደብዳቤ መስተካከል ያለበትና ቅሬታ የተፈጠረ መሆኑን የሚያመላክት ነገር የሚያሳዩ ናቸው። ከዚህም ውስጥ ከተነሱት አለፍ አለፍ እያልኩኝ ነጥቦችን ማንሳት እፈልጋለሁ። በነገራችን ላይ አንድ ነገር ግልጽ መሆን አለበት። እንግዲህ በሁለቱም በኩል የሚመጡ ሀሳቦችን እንዲሁ እንደወረዱ ከማስተናገድ ውጭ እኔ ለማንም ይሁን ያይሁን የሚል በግል አስተያየት መስጠትም አልፈልግም። ለማንም የራሴን ሀሳብ መጨመርም አልፈልግምና ሀሳባቸውን ብቻ እንደወረደ ማቅረብ ፈልጋለሁ። አንደኛ ህጋዊ ተቋም ነው። ምናልባት ይህ ድርጅት እንደ ህጋዊነቱ በህጋዊ መልኩ በህግና በስርዓት መመራት አለበት። ነገር ግን እሱ አይደለም እየሆነ ያለው ነገር በድርጅት ሳይሆን በግለሰብ እየተመራ ነው ያለው። ግለሰቡ ደግሞ ብዙ ነገሮችን እየፈጠረ ነው የሚሉ ሀሳቦችን ለመዘርዘር ሞክረዋልና ይህ ተቋም ህጋዊ ተቋም ነው ከተባለ በህግና በደንብ ብቻ ነው መመራት ያለበት። ከዚህ አንጻር ህግና ደንብ በአግባብ እየተተገበረ አይደለም የሚሉ ቅሬታዎችን ነው እንግዲህ በድርጅቱ ጽህፈት ቤት አካባቢ እየተነሱ ያሉት ማለት ነው። ሌላው ሁለተኛው ደግሞ ምንድነው ይህ ድርጅት የተቋቋመው የማህበረሰቡን ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ጉዳዮችን ለመስራት ሆኖ ባህላዊ ጉዳዮችን ለመስራት ሆኖ እያለ ነገር ግን አሁን እየተሰራ ያለው የግለሰብን ካፓሲቲ የግለሰብን ስብዕና ብቻ የግለሰብን እንትን መሰረት ያደረገ እንጂ የህብረተሰብን ጥቅም ከመጠበቅ አንጻር ምንም እያሳየ ያለውና እያስመዘገበ ያለው ነገር የለም የሚል መከራከሪያና እሱንም መሰረት አድርገው ሰፋ ያለ ሀተታ ጽፈዋልኝ። ያ ማለት በተለያየ ቦታ ጠቅላይ ሚኒስትሩ እንግዲህ ወሳኝ የሀገሪቱ ወሳኝ አካል መሆኑ ይታወቃል። በሱ ጠቅላይ ሚኒስትሩ በጠሩት መድረክ በተደጋጋሚ እየተገኙ ለዚህ ህዝብ የሚሰጠውና የሚነሳውን እድል ሲነቅፉ ነበር። ማለት እንዳይነሳ የሚያደርጉ ነበር። በራሳቸውን በኩል ያለውም ነገር መወጣት የሚገባቸውን ሳይወጡ እንዲያውም እሳቸው ይወጣሉ በማለት ኃላፊነት ተሰጥቷቸው እንኳን በአግባቡ እየተወጡት አይደለም። ድርጅቱ እንደ ድርጅት የሰጠውን ውሳኔውን እሳቸው በፈለጉት አግባብ ብቻ ትራንስፈር አድርገው ይጠቀሙት ካልሆነ በስተቀር ለህዝብ በሚጠቅም መልኩ መሬት ላይ አወርደውት ታይቶ አይታወቅም የሚል ቅሬታን በስፋት አንስተዋል። ሌላው የስብሰባ መርሃችንም ስብሰባ ለምሳሌ በሚደረግበት ሰዓት የሚደረጉ ስብሰባዎችን ሰዓቱና ወቅቱን ጠብቆ አስቀድሞ ሁሉም እንዲገኝ የሚያደርገው ጥሪ የለም። እሱ ለሚፈልጋቸው በኤስኤምኤስ ብቻ በአንድ ቀን ጠዋት ሊደረግ ማታውኑ ብቻ ነው ጥሪ የሚያደርገው። ይሄ ደግሞ የድርጅትን መርህ የጣሰ ነው። በቀጣይ ምንም በጋራ ለመስራት በግለሰብ እንጂ በጋራ የሚሰራ ምንም ነገር አለመኖሩን በተደጋጋሚ የሚያሳይና ህግና ደንብን መሰረትንም የጣሰ ነው የሚል ቅሬታ እንዲሁ በደብዳቤያቸው ላይ በስፋት ተንጸባርቆ ተመልክቻለሁ። ሌላው ደግሞ ድርጅታዊ ውሳኔዎችን በግልና የተወሰኑ መረጃዎችን በመሰብሰብ ማስጠት ነው የሚሉት። በዚህ ላይ ደግሞ አሁን በስፋት ያቀረቡት ነገር ምንድነው የምርጫ ቦርድ እንደ ድርጅት ያቀረብነውን ቅሬታ በአግባቡ መፍታት ትቶ እንዲሁም ደግሞ እነሱ ያሉትን ብቻ በማዳመጥ
የእኛን ወደ ጎን በመተው እየሄደበት ያለው ርቀት በቀጣይ ድርጅቱን አደጋ ላይ የሚጥል ለህዝቡ የሚጠቅመው ምንም ነገር አለመኖር የሚያሳይ ነውና ይህ የምርጫ ቦርድ ከአሁን በፊት በ2017 ዓመተ ምህረት የነበረውን በጀቱ ማለት ተመድቦ ነገር ግን ለህዝቡ ምንም ነገር ሳይሰራ በግለሰቦች ብቻ እንደጠፋ ሁሉ ሪፖርት እያደረግን እሱን ለማጣራት ድርጅቱ የሄደበት ርቀት በጣም ደካማ ነውና ምንም ያደረገው ነገር የለም። አሁንም እነሱ የሚሉትን ብቻ እየሰማ እየቀጠለ ነው የሚል በደብዳቤያቸው ላይ በስፋት ተንጸባርቆ ተመልክቻለሁ። ይሄንና ሌሎችንም ነገሮች በስፋት በዝርዝር ምናልባት ደብዳቤው ማህበራዊ ሚዲያ ላይ ይለቃል። እሱን በስፋት የምትመለከቱት ይሆናል። ግን እንደ ትልቅ ነገር የተነሳውና አሳሳቢ እንደሆነ ግን ያቀረቡት ነገር ምርጫ ቦርድ ይህን ጉዳይ በአግባቡ ሳይፈታ አሁንም ደግሞ ወደ ምርጫ ማለት በቀጣይ 2018 በሚካሄደው ምርጫ ማንንም ሳያማከር ይህ ግለሰብ እና እሱን የሚከተሉት አካላት የሚያቀርቡትን ተወዳዳሪ አካል ብለው ያቀረቡትን እሱን ብቻ ተቀብሏል። እነዚህ አካላት ደግሞ በድርጅቱ ማዕከላዊ ኮሚቴ የተገመገሙ እንዲቀርቡ ሁሉ አሜኔታ የሰጣቸው አይደሉም። ነገር ግን ግለሰቡ እሱ የሚፈልጋቸውና በዛ በኩል ያሉትን ነገሮች ብቻ ያሰለፈ መሆኑን ድርጅቱ አሁንም አውቆ በአፋጣኝ የሆነ እርምጃ ቢወስድ የሚል አቤቱታ ለማቅረብ ሞክረዋል። ሌላው ድርጅቱ የተፈጠሩ ችግሮችን እንዲፈታ በተደጋጋሚ ለሚመለከተው አካል እዛውም ጥሪ ብናደርግም እሱንም ተመልክቶ መፍትሄ ለመስጠት የተደረገ ምንም ነገር አለመኖሩን በደብዳቤያቸው ላይ አሳውቀዋል። እንግዲህ ይሄና ሌሎችም ነገሮች ዛሬ የህዝብ እየወረደበት ያሉ በጣም የተለያዩ መሰረታዊ ነገሮች የሌሉት ይመስል እርስ በርስ እንትን ሲሉ አሁንም በተናጠል እየሄዱበት ያሉት ጉዞ በቀጣይ ለህዝቡም ለድርጅቱም ሌላ አደጋ እንደሚፈጥር ነው። እንግዲህ በዛ ከነሱ ደብዳቤም ለመመልከት ይቻልኩት ከአሁን በፊት በነበረ ፕሮግራም ሊቀመንበሩንም ምክትሉንም ለማነጋገር ሞክሬ ያለው ተቀራርበው ለመፍታት ምንም ያደረጉት እንደው ማለት ጥፍ ብሎ ነገሮችን ለህዝብ ሲሉ ለመስራት ያደረጉት ጥረት ስለመኖሩ ምንም በእርግጠኝነት መናገር አይቻልምና እሱና ሌሎችንም ነገሮች መሰረት አድርገን በቀጣይ በስፋት የምንመለከት ይሆናል። ግን አሁን እየሆነ ያለውን ነገር ግን የህዝቡ ለምሳሌ ታስረው የቀሩ ኮሚቴዎችን እንዲሁም ደግሞ በስደት የሚገኙ ወገኖቻችን ሌሎችንም ነገሮች እስካሁን ድረስ ወደ ስራ ገበታቸው ያልተመለሱ የመንግስት ሰራተኞችም እንዳሉ እየታወቀ ይሄ ስንት መሰረታዊ የሆነ ስራ መሰራት ያለበትን ሁነት ከመስራት ይልቅ ዛሬ እርስ በርስ አሁንም ይሄ ነገር መቀጠሉ አሳዛኝ ነው። ምርጫ ቦርድም ይሄን ጉዳይ ለመፍታት የሄደበት ርቀት ምንም አለመሆኑ ነገር ግን ከዚህ ያሉ አካላት የሚያቀርቡለትን ሪፖርት ብቻ የተሳሳተ ሪፖርት ብቻ እየተቀበለ እውነታውን ነገር ሊረዳም ሊያስረዳም የቻለበት ምንም እድል የለም የሚል አቤቱታ ነው እንግዲህ ያቀረቡት። እሱን መሰረት አድርጎ እንግዲህ አሁን የተጻፈውን ጽሑፍ በጥልቀት ማየትና ብታነቡት ይጠቅማል ብዬ አስባለሁ። በቀጣይ ሌሎችም ነገር እያጣራን የምናቀርብ ይሆናል። እስከዛው በደህና ቆዩ። ልሰናበታለን።